በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ቆያችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። የእግዚአብሔር አምላካችን ስም የከበረ የተመሰገነ ይሁን። እንኳን ለኃያሉ ለሊቀ መላእክት ለቅዱስ ሚካኤል ዓመታዊ የንግስ በዓል በሰላም አደረሳችሁ። ይህ ኃያል የሆነ መልአክ በረድ መብረቅ የመሰለ ሰይፍ የሚታጠቅ ነጸብራቃዊ ዝናርን በወገቡ የሚያስር ሰይጣናትን፣ አጋናንትን፣ ርኩሳን መናፍስትን ሁሉ የሚቀጠቅጥ ነገስታትን ሁሉ የሚመራ ነቢያትን፣ ሐዋርያትን ያጸና የሚያጸና ደግሞ በየበዓቱ በየፍርኩታው በየዋሻው በየዱሩ የሚዞሩ ባህታውያንን ሁሉ የሚረዳ የኃያል ቅዱስ ሚካኤል በእውነቱ በመንፈሳዊ ጎዳና ሆኖ ያረዳው የለም። እኛም በቤቱ የልጅነት ጣዕማችን የቤተ ክርስቲያንን ጣዕምና ፍቅር የቀመስንበት ኃያሉ መልአክ ቅዱስ ሚካኤል ነው። እንግዲህ ዛሬ ለእናንተ የማቀርብላችሁ ዝማሬዎች በተለይ ደግሞ ለኃያሉ መልአክ ለቅዱስ ሚካኤል የተዘመሩ የምስጋና ዝማሬዎች እንዴት ከየት እንደሆነ ምንጫቸው ከመጽሐፍ ቅዱስ እያጣቀስን አብረን እንዘምራለን ማለት ነው። አብራችሁን ቆዩ። በድጋሚ እንኳን ለኃያሉ መልአክ ለቅዱስ ሚካኤል ለምክሩ አበጋዝ እንኳን በሰላም አደረሳችሁ። የመጀመሪያው እንግዲህ የቅዱስ ሚካኤል ዝማሬ ሆኖ የማይወደድ እጅግ የማይፈቀር የለም ብዬ አስባለሁ። ሁሉ ዝማሬዎቹ ሁሉ ምስጋናዎቹ እጅግ ምርጥ የተመረጡ ምርጦች ናቸውና የመጀመሪያውን የምናገኘው መጽሐፈ ሄኖክ ምዕራፍ 11 ቁጥር 16 ላይ ነው። ቃሉ እንደዚህ ይላል። ለነሱ እረፍታቸው ምስጋናቸው ነው፣ ፈጽመው ያመሰግናሉ፣ ከምስጋናውም አያርፉም። ለሚያበራ ፀሐይም ብዙ መለዋወጥ አለውና ለበጎዎች በረከት ነው፣ ለክፉዎች ደግሞ መርገም ነው ይላል። እስኪ አብረን ዝማሬውን ሰምተን እንመለስ። ዋናው ቃል የምትይዙልኝ ምንድነው? ለነርሱ እረፍታቸው ምስጋናቸው ነው። ሲያመሰግን ያርፋል፣ ሲያርፍ ያመሰግናል፣ ሲያመሰግን ያርፋል። የኛ አባት ሚካኤል፣ የኛ አባት ሚካኤል ምሕረት ይለምናል። ወደ ሁለተኛው ደግሞ እንሂድ። ሁለተኛውን ዝማሬ ደግሞ የምናገኘው በመጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ ነው። እንዲህ ይላል ቃሉ፣ ተከታተሉኝ። ማኑሄም የእግዚአብሔርን መልአክ ነገርህ በደረሰ ጊዜ እንድናከብርህ ስምህ ማን ነው አለው። የእግዚአብሔርን መልአክ ስሜ ድንቅ ነውና ለምን ትጠይቀኛለህ አለው ይላል። የትኛው ዝማሬ ወደ ልባችሁ ወደ አይምሯችሁ መጣ? አብረን እንዘምር፣ አብረን እናመስግን። ከዳን ወገን የሆነ በእግዚአብሔር ያመነ ማኑሄ የሚባል ሰው የጌታ መልአክ ታየው። ሚስቱ መካን ነበረች፣ ልጅንም ያልወለደች። ሚካኤል ተገልጦላት በዘር ፍሬ ባረካት። የእግዚአብሔር መልአክ ስሙ ድንቅ ነው። ይህን መዝሙር ሁላችንም በኃያሉ መልአክ በቅዱስ ሚካኤል በእውነት የተባረክንበት፣ በወርቅ መስቀሉ የተዳሰስንበት፣ አጋንንትን ሁሉ የቀጠቀጥንበት ኃያል የሆነ ስም ነው። ስሙ ድንቅ ነውና እግዚአብሔር የተመሰገነ ይሁን። ዝማሬ መላእክትን ያሰማልን። ቀጣዩን ደግሞ የዝማሬ ምንጭ የምናገኘው እዚሁ ዝማሬ ላይ በሐዋርያት ሥራ ምዕራፍ 5 ቁጥር 18 እስከ 20 ድረስ ያለውን ኃያል ቃል ነው። የመልአኩን የቅዱስ ሚካኤልን ተራዳይነት እጅግ ልክ ይህንን ስሰማ በእውነት እንባ ይተናነቀኛል።
ቃሉ እንዲህ ይላል። የሐዋርያት ሥራ ምዕራፍ 5 ቁጥር 18 እስከ 20 በሐዋርያት ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለሕዝቡ በመቅደስ ንገሩ ብሎ አዘዛቸው ይላል። የትኛው የዝማሬ ክፍል በህሊናችሁ በአእምሯችሁ መጣ? አብረን እንዘምር። የእግዚአብሔር መልአክ ስሙ ድንቅ ነው። ስምዖን ጴጥሮስን ከወህኒ ቤት ገብቶ ያወጣው የእጆቹን ሰንሰለት ፈቶ አረገ። ኃያሉ ሚካኤል ድንቅን አደረገ። በጠባቂዎች መሃል ኬፋን ከእንቅልፉ አንቅቷል። የተዘጋውን ደጃፍ አልተሳነውን ማለፍ ሚካኤል የመራው ጴጥሮስ እግሩ የቀናው አውቆታል ልቡ በርቶ ዘለለ ስሙን ጠርቶ። እንኳን አደረሳችሁ። እንኳን ለኃያሉ መልአክ ከእስር ቤት ከስለት ከሰንሰለት ከእሳት ለሚያወጣው ኃያሉ መልአክ ለቅዱስ ሚካኤል ለአሳዳጊያችን ለአባታችን ለቅዱስ ሚካኤል ኃያል መልአክ የክብር የንግስ በዓል ቀን እንኳን በሰላም አደረሳችሁ። እንቀጥል። እሺ፣ ቀጣዩን ደግሞ የመጽሐፍ ቅዱስ ምንጭ የምናገኘው እንደው ምን ብዬ መናገር እንዳለብኝ በእውነት ይሳነኛል። ይህ ታሪክ እጅግ የተወደደ ታሪክ ነው። እንግዲህ ሁሉንም እንደዚህ ብዬ መጨረሴ ነው። የእግዚአብሔር ቃል መልሰው መላልሰው እንዳጠሩት ብር ወርቅ ነው ይላልና ማለዳ ማለዳ አዲስ ነው። ሁልጊዜ ስንሰማው አዲስ ነው። ይሄኛውን ደግሞ የመዝሙር ምንጭ በኦሪት ዘኍልቍ ምዕራፍ 22 ከቁጥር 28 እስከ 34 ድረስ እንደዚህ ይላል። ተከታተሉኝ በእርጋታ። እግዚአብሔርም የአህያይቱን አፍ ከፈተ፣ በለዓምንም 3 ጊዜ የመታኸኝ ምን አድርጌህ ነው አለችው። ማን? አህያይቱ። በለዓምም አህያይቱን ስላላገጥሽብኝ ነው፣ በእጄስ ሰይፍ ቢኖር ኖሮ አሁን በገደልሁሽ ነበር አላት። አህያይቱም በለዓምን ከብዙ ዘመን ጀምሮ እስከ ዛሬ ድረስ የምትቀመጥብኝ አህያ አይደለሁምን? በውኑ እንዲህ አደርግ ዘንድ ልማዴ ነበርን? አለችው። ማን? አህያይቱ በሰው አንደበት። እግዚአብሔር አንደበቷን ከፍቶ ለበለዓም እያናገረው ማለት ነው። እርሱም እንዲህ አላደረግሽብኝም አላት። እግዚአብሔርም የበለዓምን ዓይኖች ከፈተ። የእግዚአብሔርን መልአክ በመንገድ ላይ ቆሞ አየው። የተመዘዘ ሰይፍ በእጁ ይዞ አየ። እየሰገደም በግንባር ወደቀ። የእግዚአብሔር መልአክ አህያህን 3 ጊዜ ለምን መታህ? እነሆ መንገድህን በፊቴ ጠማማ ነውና እቋቋምህ ዘንድ መጥቻለሁኝ። አህያይቱም አይታኝ ከፊቴ 3 ጊዜ ፈቀቅ አለች። ከፊቴስ ፈቀቅ ባላለች በውኑ አሁን አንተን በገደልሁህ እርሷንም ባዳንኋት ነበር አለው። በለዓምም የእግዚአብሔርን መልአክ በድያለሁ፣ አንተ በመንገድ ላይ በፊቴ እንደቆምህብኝ አላወቅሁም። እንግዲህ አሁን አትወድ እንደሆነ እመለሳለሁ አለው ይላል። ጸጋዬ እንዳይጎድል በለዓም እንዳይረግመኝ ተራዳዩ መልአክ ከፊቴ ቆመልኝ። በአህያ አንደበት ነቢዩን ገሰጸው፣ እብደቱን አግዶ ከመንገድ መለሰው። በአህያ አንደበት ነቢዩን ገሰጸው፣ እብደቱን አግዶ ከመንገድ መለሰው። ይህንን መዝሙር
አሁንም ደግሜ በቅዱስ ሚካኤል ክንፍ ተጠልላችሁ ክፉን የተሻገራችሁ በሕይወት ዛሬ ደረሳችሁ በቅዱስ ሚካኤል ደጅ እንደኔ በደጁ ስታገለግሉት ስትዘምሩ ስታስተምሩ በአውደ ምሕረት በመድረክ ቆማችሁ የእግዚአብሔርን ፍቅር ስትመሰክሩ ደግሞ በቤቱ ድክ ድክ ያላችሁ አገልግላችሁ እግዚአብሔር ለክብር ያዘጋጃችሁ በቅዱስ ሚካኤል ምልጃ ዛሬ ቆማችሁ ይህንን መዝሙር የመጨረሻ መዝሙሬ ነው ለእናንተ ለሁላችሁም ለኦርቶዶክሳውያን በተለይ ደግሞ በቅዱስ ሚካኤል ሰንበት ትምህርት ቤት ስታገለግሉ በየትኛውም ሰንበት ትምህርት ቤት በቅዱስ ሚካኤል ስም ተጠርታችሁ ያደጋችሁ ወንድም እህቶቼ ለእናንተ ይሁንልኝ። በተለይ ደግሞ ለቅዱስ ሚካኤል ለጎላው ጽርሐ ጽዮን ሐዋርያ ጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ያደጋችሁ ይህ ዝማሬ ለእናንተ ይሁንልኝ። ከመላእክት ክብሩ ከፍ ከፍ ብሎ በአምላክ የተሾመ ዘንዶውንም ጥሎ አሳዳጊ ነው ሁሉ እናት አባቴ ሚካኤል ባለበት ይሸሻል ጠላቴ። ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። የኃያሉ የቅዱስ ሚካኤል ምልጃው ረድኤቱ በረከቱ ጥበቃው ዘወትር ከናንተ አይለይ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካህነ አርያም ትሰሚ ቢጸ ሱራፌል ዘእምርኡሳን ርኡስ ወዘእም ልዑል አልዑል ጊዜ ጸዋዕኩከ ቀረበኒ በምህረት ወሳይል። የቅዱስ ሚካኤል የክንፎቹ ጥላ ይጋርዳችሁ ይጠብቃችሁ ይከልላችሁ። ቅዱስ ሚካኤል ኃያል ክንፎቹን ቀጥ አድርጎ ይቀፋችሁ በሰይፉ ከክፉ ነገር ሁሉ ይጠብቃችሁ። አሜን። ወስብሐት ለእግዚአብሔር።